በዓለማችን የስለላ ታሪክ ውስጥ እንደ ሆሊውድ የድርጊት ፊልሞች ልብን የሚያንጠለጥሉ አእምሮን የሚያስደምሙና ፈጽሞ ሊታመኑ የማይችሉ እጅግ ጀብደኛ ክስተቶች ተመዝግበው ይገኛሉ። ከነዚህም መካከል በአውሮፓውያኑ ጥር 31 2018 ሌሊት በኢራን መዲና የቴህራን ልብ ውስጥ የተፈጸመውና የክፍለ ዘመኑ ታላቅ ዝርፊያ በመባል የሚታወቀው የሞሳድ የኒውክሌር ማህደር ዘረፋ ኦፕሬሽን ግንባር ቀደሙን ስፍራ ይይዛል። ይህ ክስተት ተራ የሆነ የስለላ ሥራ ሳይሆን የአንድን ግዙፍና ሀያል አገር ጥብቅ ምስጢር ከቤቷ ጓዳ ገብቶ ማንም ሳያየውና ሳይሰማው ግማሽ ቶን የሚመዝን ብሔራዊ ምስጢር ጭኖ የመውጣት ወደር የሌለው ጀብዱ ነው። የዚህን ኦፕሬሽን ጥልቀትና አፈጻጸም ለመረዳት የክስተቱን መነሻ፣ የኢራንን የስለላ ጥበቃ፣ የሞሳድን ረቂቅ ሕግና በዚያች አስፈሪ ሌሊት የተከናወነውን እያንዳንዱን ደቂቃ በዝርዝር መመልከት ያስፈልጋል። ታሪኩ የሚጀምረው ከዓመታት በፊት ነው። ኢራን ለረጅም ጊዜ ፕሮጀክት አማድ በተሰኘ እጅግ ምስጢራዊ ፕሮግራም አማካኝነት የኒውክሌር ጦር መሳሪያ ወይንም አቶሚክ ቦምብ ለመስራት ስትንቀሳቀስ እንደነበረ ምዕራባውያን በተደጋጋሚ ይከሱ ነበር። ኢራን በበኩሏ የኒውክሌር ፕሮግራሜ ለሰላማዊ የኃይል ማመንጫና ለሕክምና አገልግሎት ብቻ የሚውል ነው በማለት ክሱን ስታስተባብል ኖራለች። እንደ አውሮፓውያኑ አቆጣጠር በ2015 ከዓለም ሀያላን አገራት ጋር የኒውክሌር ስምምነት ስትፈራረም የዓለም አቀፉ የኒውክሌር ኃይል ኤጀንሲ ተቆጣጣሪዎች በሀገሪቱ ውስጥ ያሉትን የኒውክሌር ጣቢያዎች በሙሉ በነፃነት እንዲጎበኙ ተፈቀደላቸው። በዚህ ጊዜ የኢራን እስላማዊ አብዮታዊ ዘብና የሀገሪቱ ከፍተኛ የደህንነት አካላት አንድ ትልቅ አጣብቂኝ ውስጥ ገቡ። የኒውክሌር ቦምብ ለመስራት ያደረጉትን የዓመታት ምርምር፣ ዲዛይን፣ ፎርሙላና ብሉፕሪንት የያዙትን በ10 ሺዎች የሚቆጠሩ ሰነዶች የት ደብቀው ከዓለም አቀፍ ተቆጣጣሪዎች ዓይን ይደብቁት? እነዚህ ሰነዶች ቢገኙ ኖሮ ኢራን ለዓለም ሕዝብ ስትዋሽ እንደነበረ በግልጽ ስለሚያጋልጥባት ሰነዶቹን እንደ ዓይን ብሌን መጠበቅ ነበረባት። በመሆኑም የኢራን ደህንነቶች አንድ ብልሃት የተሞላበት ውሳኔ ላይ ደረሱ። ሰነዶቹን በከፍተኛ ወታደራዊ ካምፕ ውስጥ ከሚያስቀምጡ ማንም ሰው ፈጽሞ ሊጠረጥረው በማይችል ተራ ቦታ መደበቅ። ለዚህ ዓላማ የተመረጠው ቦታ ቴህራን ከተማ ዳርቻ የምትገኘውና በኢንዱስትሪ ቆሻሻዎች፣ በአሮጌ መጋዘኖችና በተተዉ ፋብሪካዎች በምትታወቀው ሹራባድ በተባለች አነስተኛ መንደር ውስጥ የሚገኝ አንድ ያረጀና ምንም አይነት ትኩረት የማይስብ መጋዘን ነበር። የኢራን ደህንነቶች የኒውክሌር ፕሮግራሙን አጠቃላይ ታሪክ፣ የመሳሪያዎቹን ዲዛይን፣ የሳይንቲስቶቹን ስም ዝርዝርና የምርምር ውጤቶችን የያዙ 50 ሺህ ገጾችና 163 የኮምፒውተር ሲዲዎችን እጅግ ግዙፍና ከባድ በሆኑ 32 ጥቁር የብረት ካዝናዎች ውስጥ ቆልፈው በዚህ መጋዘን ውስጥ አከማቹት። መጋዘኑ ከውጪ ሲታይ የቆሸሸ ጣሪያ ያለው፣ በዙሪያው ምንም አይነት ወታደራዊ ጥበቃ፣ ዘመናዊ የካሜራ ክትትል ወይም የታጠቁ ወታደሮች የሌሉበት ዝም ብሎ የተተወ ተራ የዕቃ ማከማቻ ይመስል ነበር። የኢራን ስሌት የድብብቆሽ ጨዋታ የሚለው ነበር። ማንም የስለላ ድርጅት የኢራንን የኒውክሌር ምስጢር ለማግኘት ሲያስብ ትኩረቱን የሚያደርገው ጥብቅ ጥበቃ ባላቸው የከርሰ ምድር ወታደራዊ ጣቢያዎች ላይ እንጂ በአንድ አቧራማ መንደር ውስጥ ባለ ተራ መጋዘን ላይ አይሆንም የሚል ጽኑ እምነት ነበራቸው። ሆኖም የእስራኤሉ ሞሳድ የኢራንን እያንዳንዱን እንቅስቃሴ በቅርብ ይከታተል ነበር። የሞሳድ ሰላዮች የኢራን ወታደራዊ መኪናዎች በተደጋጋሚ ወደዚህ አቧራማና የተተወ የሚመስል መንደር ምስጢራዊ ጉዞዎችን ሲያደርጉ ማስተዋል ጀመሩ። ለ2 ዓመታት ያህል ማለትም ከ2016 እስከ 2018 መጀመሪያ ሞሳድ የዚህን መጋዘን እንቅስቃሴ ሌሊትና ቀን ሳይታክት ተከታተለ። በስፍራው የሚገቡትንና የሚወጡትን ሰዎች ማንነትም አጠና። የሕንፃውን መዋቅር አሰሰ። የጥበቃ ሰራተኞቹን የፈረቃ ሰዓትና የደህንነት ካሜራዎቹን አቀማመጥ ከመሰረቱ መረመረ። ሞሳድ በመጋዘኑ ውስጥ ያለው ነገር ምን እንደሆነ በትክክል ባያውቅም ኢራን ይህንን ያህል ከባድ ምስጢር በዚህ ቦታ ከደበቀች ውስጡ ያለው ነገር የሀገሪቱን የጀርባ አጥንት ሊሰብር የሚችል መረጃ መሆኑን እርግጠኛ ሆነ። ከዚህ በኋላ የሞሳድ ዋና ዳይሬክተር የነበሩት ዮሲ ኮህን አንድ እጅግ አደገኛና ሊታመን የማይችል ውሳኔ ላይ ደረሱ። መረጃውን በርቀት ሰርቆ ወይም ፎቶ አንስቶ ከመውጣት ይልቅ መላውን ማህደር ከነካዝናው ሰብሮ በገሃድ ጠራርጎ ማውጣት። ይህ ውሳኔ በስለላው ዓለም ታይቶም ተሰምቶም የማይታወቅ እብደት ነበር። ምክንያቱም በጠላት ሀገር ዋና ከተማ ውስጥ ገብቶ ግማሽ ቶን የሚመዝን ብረትና ወረቀት ሰርቆ ድንበር አቋርጦ መውጣት በንድፈ ሐሳብም ሆነ በተግባር ፈጽሞ የማይቻል ነገር ተደርጎ ይወሰድ ነበር። እቅዱ ከጸደቀ በኋላ እስራኤል ውስጥ በሚገኝ አንድ ምስጢራዊ የሞሳድ ማሰልጠኛ ጣቢያ የሹራባድ መጋዘን ትክክለኛና ያልተዛባ ግልባሽ ተገነባ። ሞሳድ ለዚህ ታሪካዊ ኦፕሬሽን 2 ደርዘን የሚሆኑ ማለትም ወደ 24 ገደማ እጅግ የተዋጣላቸውን የሰለጠኑና የኢራንን ቋንቋ አጥርተው የሚናገሩ ልዩ ኤጀንቶችን መረጠ።
ከእነዚህም መካከል አንዳንዶቹ አስቀድመው ኢራን ውስጥ የሚኖሩና ከስርዓቱ ጋር ቅርበት ያላቸው የውስጥ አርበኞች ነበሩ። ቡድኑ በእስራኤል ምድር በተሰራው አርቲፊሻል መጋዘን ውስጥ ለወራት ያህል ልምምድ አደረገ። ካዝናዎቹን እንዴት በአጭር ጊዜ ውስጥ መክፈት እንደሚቻል፣ የደህንነት ማስጠንቀቂያ ገመዶችን እንዴት መበጠስ እንደሚቻል፣ ሰነዶቹን እንዴት በፍጥነት ማሸግ እንደሚቻልና መቼ ማምለጥ እንዳለባቸው በሰከንዶች ስሌት ተለማመዱ። እያንዳንዱ ቡድን የራሱ የሆነ የተለየ ኃላፊነት ነበረው። አንዱ የኤሌክትሮኒክስ ባለሙያ፣ ሌላው ካዝና ሰባሪ፣ ሌላኛው ሹፌርና አምላጭ፣ ቀሪው ደግሞ የኢራንን ፖሊሶች የሬዲዮ ግንኙነት ጠላፊ ሆኖ ተደራጀ። ኦፕሬሽኑ የሚፈጸምበት ቀን ጥር 31 ቀን 2018 ተብሎ ተቆረጠ። በዚህች ቀዝቃዛና ጨለማ ሌሊት የሞሳድ ኤጀንቶች በተለያዩ አቅጣጫዎች ወደ ቴህራን ሹራባድ መንደር ተንቀሳቀሱ። የኢራን ጥበቃዎች ፈረቃ የሚቀያየሩበት ሰዓት በማለዳው 1 ሰዓት ላይ መሆኑን በሚገባ አጥንተው ነበር። ስለዚህ ኤጀንቶቹ መጋዘን ውስጥ ገብተው ሰነዶቹን ሰርቀውና ምንም አይነት አሻራ ሳያስቀሩ ለመሰወር የነበራቸው ጊዜ ልክ 6 ሰዓት ከ29 ደቂቃ ብቻ ነበር። ከዚህች ሰከንድ አንዲት ደቂቃ እንኳን ቢያልፉ የኢራን የጠዋት ፈረቃ ጥበቃዎች ደርሰው እጅ ከፍንጅ ይይዟቸዋል። ይህ ማለት ደግሞ የሞት ፍርድ፣ በእስራኤልና በኢራን መካከል የሚቀሰቀስ ቀጥተኛ ጦርነትና ታሪካዊ ውርደት ማለት ነበር። ሌሊት 4 ሰዓት ከ31 ደቂቃ ሲል የሞሳድ የሳይበርና የኤሌክትሮኒክስ ባለሙያዎች የመጀመሪያውንና ወሳኙን እርምጃ ጀመሩ። በመጋዘኑ ዙሪያ የተገጠሙትን የደህንነት ካሜራዎችና የጥበቃ ማስጠንቀቂያ ስርዓቶች ዋናውን የቁጥጥር ማዕከል ሳያስጠረጥሩ ሙሉ በሙሉ አቋረጧቸው። ስርዓቱ ለኢራን ደህንነቶች ሁሉ ነገር ሰላም ነው የሚል የውሸት ምልክት እንዲያሳይ ተደርጎ ተጠለፈ። ቀጣዩ እርምጃ ወደ መጋዘኑ ውስጥ ሾልኮ መግባት ነበር። ኤጀንቶቹ ልዩ የብረት መቁረጫ መሳሪያዎችን በመጠቀም የመጋዘኑን ወፍራም በሮችና መቆለፊያዎች ድምፅ ሳያሰሙ ከፈቱ። መጋዘን ውስጥ ሲገቡ የጠበቃቸው እይታ ግን እጅግ አስደንጋጭ ነበር። 32 ግዙፍ ጥቁርና እጅግ ወፍራም የሆኑ የብረት ካዝናዎች ተደርድረው ይጠብቋቸዋል። እነዚህ ካዝናዎች ተራ የባንክ ካዝናዎች አልነበሩም። በቦምብ የማይፈነዱ፣ በእሳት የማይቃጠሉና ማንም ሰው በቀላሉ ሊሰብራቸው የማይችሉ ልዩ የደህንነት ሳጥኖች ነበሩ። ጊዜው በፍጥነት እየሮጠ ነው። እያንዳንዱ ሰከንድ የሞትና የህይወት ጉዳይ ነው። ሞሳድ 32ቱንም ካዝናዎች ሰብሮ ለመክፈት በቂ ጊዜ እንደሌለው ስለሚያውቅ አስቀድሞ ባገኘው የስለላ መረጃ መሰረት የትኞቹ ካዝናዎች እጅግ ምስጢራዊና ወሳኝ የሆኑትን መረጃዎች እንደያዙ ለይቶ አውቆ ነበር። ካዝናዎቹን ለመክፈት የተጠቀሙት ቴክኖሎጂ ደግሞ የኦፕሬሽኑ ሌላኛው አስገራሚ ገጽታ ነው። ተራ የብረት መጋዝ ወይም ፈንጂ መጠቀም አይቻልም። ፈንጂ ከተጠቀሙ ድምፁ የኢራን ፖሊሶችን ይጠራል። መጋዝ ከተጠቀሙ ደግሞ ብረቱን ለመቁረጥ ቀናት ይፈጅበታል። ስለዚህ የሞሳድ ኤጀንቶች አብረዋቸው ይዘውት የገቡት የሙቀት መጠኑ ከ3600 ዲግሪ ሴንቲግሬድ በላይ የሆነ ማንኛውንም አይነት የብረት ውህድ በደቂቃ ውስጥ እንደ ሰም አቅልጦ መብሳት የሚችል ልዩ የፕላዝማ ማቅለጫ ነበር። ይህ ማቅለጫ ሲሰራ ከፍተኛ የሆነ ብርሃንና ሙቀት ስለሚፈጥር የመጋዘኑ የውስጥ ክፍል እንደ እሳት እቶን ይንቀለቀል ነበር። ኤጀንቶቹ በከፍተኛ ጥንቃቄ በላብ እየተጠመቁና ከጊዜ ጋር እየተሽቀዳደሙ ካዝናዎቹን መቅደድ ጀመሩ። ማቅለጫው የካዝናዎቹን ወፍራም የብረት በሮች ሲበሳቸው ውስጥ ያሉት ምስጢራዊ ወረቀቶች እንዳይቃጠሉ እጅግ ከፍተኛ የሆነ የቴክኒክ ክህሎትና ጥንቃቄ ያስፈልግ ነበር። ልክ በታቀደው ሰዓት የተፈለጉት ካዝናዎች ተከፈቱ። ከውስጥ የወጣው መረጃ የሞሳድ ኤጀንቶችን ሳይቀር ያስደነገጠ ነበር። በ10 ሺዎች የሚቆጠሩ ኦሪጂናል የፋርስ ቋንቋ ሰነዶች፣ የአቶሚክ ቦምብ ንድፎች፣ ዩራኒየም ለማበልጸግ የተደረጉ ስሌቶች፣ የኒውክሌር ጦር መሳሪያን በሚሳኤል አናት ላይ እንዴት መግጠም እንደሚቻል የሚያሳዩ ብሉፕሪንቶችና የኢራን ከፍተኛ ሳይንቲስቶች የፈረሙባቸው ምስጢራዊ ማስታወሻዎች ነበሩ። በተጨማሪም 163 የኮምፒውተር ሲዲዎች በቦታው ተገኝተዋል። ሌሊቱ እየገፋ ሰዓቱ ወደ ማለዳ እየተጠጋ ሲመጣ የኤጀንቶቹ የልብ ምት ይበልጥ መጨመር ጀመረ። የጠዋቱ 1 ሰዓት የፈረቃ ለውጥ ሊደርስ ጥቂት ሰዓታት ብቻ ቀርተውታል። ቡድኑ በፍጥነት የተገኙትን ሰነዶች በሙሉ በልዩ ሁኔታ በተዘጋጁ ከረጢቶች ውስጥ ማሸግ ጀመረ። የሰነዶቹና የሲዲዎቹ አጠቃላይ ክብደት በትክክል ግማሽ ቶን ይመዝን ነበር። ይህንን ያህል ግዙፍ ጭነት ይዞ ከኢራን መውጣት እጅግ ፈታኙ ኦፕሬሽን ክፍል ነበር። ሰነዶቹ አስቀድመው በተዘጋጁና የንግድ ዕቃ በሚመስሉ 2 ተራ የጭነት መኪናዎች ላይ ተጫኑ። ከማለዳው 12 ሰዓት ገደማ ማለትም ጠባቂዎቹ ሊመጡ 1 ሰዓት ሲቀራቸው የሞሳድ ቡድን ምንም አይነት ዱካና አሻራ ሳያስቀር የመጋዘኑን በሮች መልሶ ዘግቶ ከሹራባድ መንደር ተሰወረ። ልክ ጠዋት 1 ሰዓት ሲሆን የኢራን የጠዋት ፈረቃ ጥበቃዎች መጋዘኑን ሊረከቡ መጡ። የውጭው በር እንደተለመደው ተዘግቷል። የደህንነት ካሜራዎቹም እየሰሩ እንደሆነ ያሳያሉ።
ሆኖም ወደ ውስጥ ዘልቀው ሲገቡ የጠበቃቸው እይታ የሕይወታቸውን አስከፊ ቅዠት እውን ያደረገ ነበር። ወፍራሞቹ ጥቁር ካዝናዎች በከፍተኛ ሙቀት ተቀደዋል፣ በሮቻቸውም ተከፍተዋል። እናም የኢራን የጀርባ አጥንት የሆነው የኒውክሌር ምስጢር በሙሉ ባዶ ሆኗል። የጥበቃ ሰራተኞቹ ደንግጠው ለከፍተኛ የደህንነት አዛዦች ሪፖርት አደረጉ። በቴህራን የደህንነት መስሪያ ቤቶች ውስጥ የተፈጠረው ሽብር፣ ጩኸትና ድንጋጤ በቃላት ሊገለጽ የሚችል አልነበረም። ጠላት መዲናችን ውስጥ ገብቶ እጅግ ምስጢራዊ የሆነውን መረጃችንን ጠራርጎ ወስዶታል የሚለው ዜና የኢራንን የስለላ ተቋም ራቁቱን ያስቀረ ውርደት ነበር። ወዲያውኑ የሀገሪቱ ድንበሮች በሙሉ ተዘጉ። አውሮፕላን ማረፊያዎች በቁጥጥር ስር ዋሉ። 10,000 የሚጠጉ ፖሊሶችና የደህንነት አባላት አፍና አፍንጫቸውን ሸፍነው በአፋጣኝ አሰሳ ጀመሩ። በቴህራን ጎዳናዎች ላይ እያንዳንዱ ተሽከርካሪ ይፈተሽ ጀመር። ነገር ግን ሞሳድ ከዚህ ሁሉ ግርግር አንድ እርምጃ ቀድሞ ነበር። ሞሳድ ግማሽ ቶን የሚሆነውን መረጃ በአንድ መንገድ ሳይሆን በበርካታ የተለያዩ የመሸሸጊያ መንገዶችና ድንበር አቋራጭ ህገወጥ አዘዋዋሪዎችን በመጠቀም ከኢራን ድንበር አስወጣው። አብዛኛዎቹ መረጃዎች በየብስ በኩል ድንበር አቋርጠው ወደ አጎራባች ሀገራት በተለይም ወደ አዘርባጃን ከተሻገሩ በኋላ በእስራኤል ልዩ አውሮፕላኖች ተጭነው በሰላም ቴልአቪቭ ገብተዋል። የሞሳድ ኤጀንቶችም በሙሉ ያለምንም ጉዳት ከኢራን ማምለጥ ቻሉ። ይህ በዓለም የስለላ ታሪክ ውስጥ አንድም ጥይት ሳይተኮስ አንድም ደም ሳይፈስ የተከናወነ ነገር ግን የጦርነትን ያህል ውጤት ያመጣ እጅግ የረቀቀ ኦፕሬሽን ነበር። መረጃዎቹ እስራኤል ውስጥ ከገቡ በኋላ የሞሳድ ትንታኔ ባለሙያዎች፣ የፋርስ ቋንቋ ተርጓሚዎችና የኒውክሌር ሳይንቲስቶች ለወራት ያህል ሌሊትና ቀን ሰነዶቹን ሲመረምሩ ቆዩ። የተገኘው ውጤት እስራኤል ከጠበቀችውም በላይ እጅግ አደገኛና አሳማኝ ነበር። ሰነዶቹ ኢራን አቶሚክ ቦምብን ለመስራት ያላትን ጽኑ ፍላጎት፣ ያካሄደችውን ምስጢራዊ ሙከራዎችና የደበቀቻቸውን የኒውክሌር ማበልጸጊያ ጣቢያዎች ቁልጭ አድርገው የሚያሳዩ ነበሩ። የዚህ ኦፕሬሽን ታሪካዊና ዲፕሎማሲያዊ ፍንዳታ የተከሰተው ከወራት በኋላ በሚያዝያ ወር 2018 መጨረሻ ላይ ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቴልአቪቭ በሚገኘው የመከላከያ ሚኒስቴር ሕንፃ ውስጥ ሆነው የዓለም አቀፉን ማህበረሰብ፣ የዜና አውታሮችንና የዲፕሎማቲክ ማህበረሰቡን ባስደነገጠ መልኩ አንድ ታሪካዊና ድራማዊ መግለጫ ሰጡ። ኔታንያሁ ከኋላቸው ጥቁር መጋረጃ ተጋርዶ በእንግሊዝኛ ቋንቋ መናገር ጀመሩ። ዛሬ አንድ እጅግ አስደንጋጭ መረጃ ላጋራችሁ እፈልጋለሁ ካሉ በኋላ ከኋላቸው የነበረው መጋረጃ ገለጥ ሲል ልክ እንደ ቤተ መጻሕፍት መደርደሪያ የተደረደሩ በሺዎች የሚቆጠሩ ኦሪጂናል የፋርስ ቋንቋ ሰነዶች፣ ማህደሮችና ሲዲዎች ታዩ። ኔታንያሁ ጣታቸውን እየጠቆሙ ኢራን የኒውክሌር ቦምብ ለመስራት አልሞከርኩም ስትል ዋሽታለች፣ 100,000 ጊዜ ዋሽታለች፣ እኛ ደግሞ ማስረጃውን ይኸው ከራሷ መጋዘን አምጥተነዋል በማለት የኢራንን የስለላና የደህንነት ተቋም በአደባባይ አዋረዱት። ይህ መግለጫ በዓለም አቀፍ የፖለቲካ መድረክ ላይ እንደ ኒውክሌር ቦምብ ነበር የፈነዳው። የዚህ የሞሳድ ኦፕሬሽን ውጤት በስለላ ድል ብቻ የሚያበቃ አልነበረም። ከጥቂት ቀናት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንኑ የሞሳድ ሰነድ ማስረጃ ዋቢ በማድረግ ዩናይትድ ስቴትስ ከኢራን የኒውክሌር ስምምነት ሙሉ በሙሉ እንደምትወጣና በኢራን ላይ እጅግ ከባድ የኢኮኖሚ ማዕቀብ እንደምትጥል በይፋ አወጁ። ኢራን ዓለም አቀፉን ማዕቀብ አንስታ ኢኮኖሚዋን ለማሳደግ የነበራት ህልም በሞሳድ የ6 ሰዓት ኦፕሬሽን ምክንያት ሙሉ በሙሉ በኖ ጠፋ። የሀገሪቱ ገንዘብ ዋጋው በከፍተኛ ደረጃ አሽቆለቆለ። የውጭ ኩባንያዎች ከሀገሪቱ ወጡ። እናም የውስጥ የፖለቲካ ውጥረቱ ዳግም አገረሸ። ከዚያም በላይ የዚህ ኦፕሬሽን ትልቁ ስኬት በኢራን መንግስትና በደህንነት መዋቅሩ ላይ የፈጠረው የስነ ልቦና ስብራት ነው። አንድ አገር የራሷን ከፍተኛ ምስጢር በገዛ መዲናዋ ከገዛ ወታደሮቿ እይታ ስር መከላከል ካልቻለች ሌላ ምን መጠበቅ ትችላለች የሚለው ጥያቄ የኢራንን መሪዎች እንቅልፍ ነሳቸው። ይህ ኦፕሬሽን በኢራን ወታደራዊ አዛዦች መካከል ከፍተኛ የሆነ የጥርጣሬ መንፈስ እንዲፈጠር አደረገ። በውስጣችን የገባው የእስራኤል ሰላይ ማን ነው? የመጋዘኑን ምስጢር ማን አሳልፎ ሰጠ? የሚለው የእርስ በርስ መጠራጠር የስለላ ተቋሙን ከውስጥ በላው። በርካታ የደህንነት ኃላፊዎች ከስልጣናቸው ተባረሩ፣ ታሰሩ፣ አልፎ ተርፎም ምስጢራዊ በሆነ መንገድ ተገደሉ። በ2018 የኒውክሌር ማህደሩ ላይ የተፈጸመው ይህ የሞሳድ ኦፕሬሽን ዘመናዊው የስለላ ጥበብ ከቴክኖሎጂ ልቀት፣ ከሰው ልጅ ጀብደኝነትና ከማይበገር ድፍረት ጋር ሲዋሃድ ምን ሊፈጠር እንደሚችል ያሳየ ሕያው ምስክር ነው። የሹራባድ አዋራማ መጋዘን ዛሬም ድረስ ቆሞ ሊሆን ይችላል። ነገር ግን ያቺ ታሪካዊ ሌሊት
የዓለምን ጂኦፖለቲካዊ አቅጣጫ የቀየረች የኢራንን የኒውክሌር ህልም ያጋለጠችና ሞሳድን በዓለም ላይ ካሉ የስለላ ድርጅቶች ሁሉ እጅግ አደገኛውና የማይገመተው አድርጋ ያስመዘገበች የማይረሳ የታሪክ ምዕራፍ ሆና ትኖራለች። የዚህ ጀብዱ ታሪክ አሁንም ድረስ በመካከለኛው ምስራቅ የፖለቲካ ኮሪደሮች ውስጥ በግልጽ እየተሰማ ይገኛል።